ተመልሰናል ወደ ተመልካቾቻችን አሁንም እየተከታተላችሁ የምትገኙት ሐሳብ ላይ ነው። ሁለተኛው ጉዳያችን ደግሞ ከጉባ ብስራቶች መካከል አንዱ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ነው። ይህ ፕሮጀክት እንግዲህ 10 ቢሊዮን የአሜሪካን ዶላር በዋነኛነት ተቆርጦለታል። በጀቱ ከዚህም እንደሚልቅ አንዳንድ የመገናኛ ብዙሃን እየዘገቡት ነው የሚገኙት። ግን ደግሞ ይህ ፕሮጀክት በሁለት ምዕራፍ ነው የሚገነባው። በመጀመሪያው ምዕራፍ ሲጠናቀቅ 60 ሚሊዮን ያክል ደንበኞችን ወይም ደግሞ ተሳፋሪዎችን ማመላለስ የሚችልበት አቅም ላይ ይደርሳል። ሙሉ ለሙሉ ሲጠናቀቅ ደግሞ 110 ሚሊዮን መንገደኞችን ያጓጉዛል ተብሎ ነው የሚጠበቀው። እንግዲህ በዚህ ፕሮጀክት ማስጀመሪያ መርሃ ግብር ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ቁልፍ ጉዳዮችን አንስተዋል። እሱን ላንሳና ትርጉም ሰጥተነው እንቀጥል። ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም አንጻር የተገናኘ መሆኑን አንስተውታል። የኢንዱስትሪ ማስፋፊያ አጀንዳና የረዥም ዘመን የአቪዬሽን ስትራቴጂያችን ጋርም የተጣጣመ ነው የሚል ነገር አንስተዋል። ፕሮጀክቱ የኢትዮጵያን የአየር መንገድ ዓለም አቀፍ ተወዳዳሪነትንም ጭምር የሚያጠናክርና ወደ ከፍተኛ ደረጃ የሚያደርስ ነው። እንዲሁ ደግሞ ከአፍሪካ የነፃ ንግድ ቀጠና ማዕቀፍ ጋርም የአፍሪካን የማገናኘትና እንዲሁ ደግሞ የማስተሳሰር እድሉም በዚህ ውስጥ የሚታይ እንደሆነና ከንግድ እንዲሁም ደግሞ ኢትዮጵያን ቀዳሚ የአህጉሩ የአቪዬሽን ማዕከል ከማድረግ አንጻር እድል እንዳለው ጠቃቅሰውታል። ምናልባት ይድነቃቸው ይህ ምን ማለት ነው የሚለውን ትርጉም ሰጥተነው ብንገባ በርከት ያሉ ሀሳቦችን ያነሱት፣ ግን አንተ ከዚህ ውስጥ ትኩረትን የሳቡ ጉዳዮች ላይ አተኩረን እናንሳቸው። የሀገራት የእድገት እንቅስቃሴ እንግዲህ በአብዛኛው የሚታየው በትራንስፖርትና ሎጂስቲክስ ብለን ማንሳት እንችላለን እና ኢትዮጵያ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲያነሱ እንዳየ ነው ሌሎች ባህር በር አላቸው፣ እኛ ግን ባህር በር የለንም። እነሱ ያሉት የኛ የአየር በር ነው ያለን። ለዚህም ደግሞ የኢትዮጵያ አየር መንገዳችን በጣም ወሳኝ የተባለውን የኢትዮጵያን ስም የያዘ የኢትዮጵያን ሰንደቅ ዓላማ የያዘ እዛ ውስጥ ያሉ ሰራተኞችም ጭምር እነሱ እንዲያም የመሰሉት በመከላከያና በኮማንዶ መስሎት ነው እንትን ያሉት 24 ሰዓት እኛ ስንተኛ ማይተኙ ያ እንግዲህ የሰራተኞችን ብቻ ሳይሆን ከዛ ጀርባ ያለውን የኢኮኖሚ እንቅስቃሴዎችን ማንሳት እንችላለን እና ይሄ እንግዲህ ትልቅ የተባለው ለብቻውን የቦሌ አየር ማረፊያ ራሱ ከአፍሪካ ትልቁ ውጤታማ የሆነ ትርፋማ የሆነ በኢኮኖሚ በየትኛውም በተለይ ወደ ኋላ ተመልሰን ስናስበው ደግሞ በኮሮና ጊዜ የነበረውን ሁኔታን ስናስበው ዓለም በሯን በዘጋችበት ሰዓት አፍሪካንና ዓለምን ያገናኘ ትልቁ መድረክ ብለን ማንሳት እንችላለን እና ከዛ አንጻር ስናስበው ይሄ ትልቅ የተባለው የቢሾፍቱ አየር ማረፊያ ሲጠናቀቅና አሁን ያነሳናቸው ጉዞዎች ሲጀመሩ ከኢኮኖሚ አንጻር ስናስበው አንተም ያነሳው ብዙ ነገሮችን ማንሳት እንችላለን። ምክንያቱም ትልቅ የተባለ በዓለም አቀፍ ደረጃ ትልቅ የተባለ ብቻ ሳይሆን እንግዲህ በዓለም ደረጃም በየአመቱ የሚያስተናግዳቸውን ሰዎችን ስናያቸው ያን ብቻ ሳይሆን የካርጎ ማጓጓዣም ጭምር የሚሰጥ ከመሆኑ አንጻር ቁጭ ብለን ስናይ ከኢኮኖሚ አንጻር ኢትዮጵያ በሶስት ፌዝ ይዛ የተነሳችው 2018ን ቅድም ያነሳ ነው የኢትዮጵያ የማንሰራራት ዘመን፣ ከዛም በኋላ 2023 እንደርስ ደግሞ የአፍሪካ የብልጽግና ተምሳሌት ለማድረግ የተደረገውን ከዛ ጀርባ ያለውን እስከ 2040 እና ከዛም በኋላ ያሉት ደግሞ በዓለም ደረጃ አሉ ከተባሉ ትልቅ ኢኮኖሚ ያላቸው ሀገራት ተደርሳለች ተብሎ ለተነሳው ትልምና እቅዶችም ለነዛ ማሳኪያ ትልቅ ጉዳይ ነው ብለን ማንሳት እንችላለን እና ስለዚህ ይሄኛው ኤርፖርት ትልቅ የሚሰጥበት የትራንስፖርት ብቻ አንሳም ከዛም ጀርባ ያለውን የአፍሪካውያን የቀጠናዊ ትስስርንና የኢኮኖሚ ትስስርን ጭምር ሊያጠናክር የሚችል መሆኑን ወደኋላ ተመለሰን ስናስብ ትልቅ መሆኑን ማንሳት እንችላለን። አሁን ላይ የተፈጠረለት ይህ አዲሱ እድልና የተጀመረው ይህ ግንባታ በገቢና ወጪ ጭነት ከፍተኛ እምርታን ከመፍጠር አንጻር ምንድን ነው ይዞልን የሚመጣው እድል የሚለውንም እዛው አስተሳሰረን ከአየር መንገዱ አንጻር ብንመለከተው በጣም በርካታ እድሎችን ነው ይዞ የሚመጣው። ይሄ ለምንስ አስፈላጊ ያደርገዋል ብለን ከምንዘረዝራቸው ነጥቦች ጋር አገናኝተን ውጤቱን የምናይበት ነው። ከዛ በፊት ግን ቁልፍ ነጥብ የማስበውን ነገር ብናነሳ አፍሪካ በኮኔክቲቪቲ በተለይም በትራንስፖርት ኮኔክቲቪቲ በጣም በትስስር ውስጥ በጣም ደካማ የሚባል አቅም ወይም አፈጻጸም ያላት አህጉር መሆኗ ይታወቃል። ይሄ በአየር ትራንስፖርት ምናልባት ዘመናዊ ትራንስፖርት እንደመሆኑ በጣም ደግሞ ፈጣን ቀልጣፋ የሚለውን ከፍ ያለ ቦታ የሚይዝ ከመሆኑ ጋር በተገናኘ አብዛኛው ደግሞ የሀገሪቱ ሀገራት ታዳጊዎችም ሀገራት እንደመሆኑ ደሃ ሀገራትም ያሉበት እንደመሆኑ ምናልባት ያኛው በጣም የምቾት ወር የቅንጦት ቢመስለን እንኳን በትራንስፖርት ትስስር ደካማነቷ በአየር ትራንስፖርት ብቻ አይደለም። የመንገዱን የባቡሩን ብናየው በጣም ዝቅተኛ ነው። የወርልድ ባንክ የ2025 ሪፖርት የመንገድ እንኳን 40% በጣም ደካማ በሚባል ሁኔታ ውስጥ ያለ መሆኑን ያነሳል። በሬልዌይ እንደዚህ ነው። በዓለም አቀፍ በእነኚህ የመንገድ ትስስር ውስጥ ያለውንም ድርሻ በጣም በትንሽ ሬት
ውስጥ የሚያስቀምጠው ነው ማለት ነው። ይሄ መሆኑ ምንድነው አፍሪካ ላይ ይዞ የመጣው ጉዳት የምናውቀው ነው። ቅድም እንደተነሳው ለአንድ ሀገር እድገት ለአህጉር አቀፍ ኢኮኖሚያዊ ትስስርም እድገትም የሰዎች እንቅስቃሴ ሞቢሊቲ በጣም ወሳኙና ቁልፉን ስፍራ እንደሚይዝ እናውቃለን። አያይዘሽ ብታነሹ የአጀንዳ 2063 የአፍሪካ አጀንዳ አንዱ ትስስር መፍጠር ነው። የላቀ ትስስርን በአህጉሩ ለሚፈለገው ውህደት የአህጉራዊ ውህደትን ለማምጣት አንደኛው የህዝብ ለህዝብ ትስስሩን ማፋጠንና የተቀላጠፈ ማድረግ አንደኛው እንደሆነ ይታወቃል። አንደኛው ግብ ነው። ይሄ ለምንድነው አፍሪካ የመጣችበት ትራክ ሪከርድ በዚህ ረገድ በጣም ዝቅተኛ ከመሆኑ ጋር በተገናኘ ነው። ይሄ ቀጥታ ኢኮኖሚዋን የጎዳ የሰዎች እንቅስቃሴ በሚፈለገው ልክ በተለያዩ ችግሮች የምትፈተን መሆኗን እናውቃለን። የእርስ በርስ ግጭቱ ምኑም ምቹ አይደለም ለሰዎች እንቅስቃሴ። ስለዚህ በዚህ ውስጥ ደግሞ የአየር ትራንስፖርት ሴፍ የተባለውን ትራንስፖርት የሚያቀርበው መሆኑ ይታወቃል። ስለዚህ ይሄንን የመጣችበት ጉዞ በጣም ዝቅተኛ ከመሆኑ ጋር በተገናኘ ነው እንደ ግብ ተቀምጦ አህጉሪቱ ሀገራት ሊሰሩበት የሚገባ እና ሊደርሱበት የሚገባ ራዕይ መሆኑም የተቀመጠው። በዚህ ውስጥ ኢትዮጵያ ግን ቀድማ የተራመደቻቸው ብዙ እርምጃዎች አሉ። የኢትዮጵያ አየር መንገድ እንደምናውቀው ከኢትዮጵያ አልፎ የአፍሪካ ኩራት ነው የሚለውን እንደ ስሎጋን ስንጠቀም ሁሉ ጊዜ ምንን እያመለከትን ነው ስንል ከራሱ አልፎ በጣም ዝቅተኛ በሚባል አያያዝ ውስጥ ያሉ ወደ መክሰር ውስጥ የገቡ የተለያዩ የአፍሪካ ኤርፖርቶችን ሼሮችን በመውሰድ ድርሻዎችን በመውሰድ እያቋቋመ በአፍሪካ ውስጥ አሁን ከ4 በላይ የሚሆኑ 4 ወይ 5 የሚጠጉ ማዕከላት ያሉት በዚህ ውስጥም ደግሞ አህጉሪቱን እርስ በርስ ከማስተሳሰር አልፎ ደግሞ አህጉሪቱን ከሌሎች አህጉራት ጋር በማስተሳሰር ከፍተኛ ሚና ሲወጣ የነበረ ነው። እንደምታውቁት አፍሪካ ትልቅ ገበያ ነው። ስለዚህ አውሮፓውያንም አሜሪካም የተቀረው ኤዥያም ትልቅ ገበያ ነው። ስለዚህ ባላቸው የኢንዱስትሪ መስፋፋት አምቢሽን ውስጥ ሌሎቹም ቀድመውም ደግሞ በዚህ ውስጥ ያደጉት እንደ አውሮፓውያኑ ያሉ ኤዥያም ያሉ ሀገራት ቢሆን ይህንን ትልቅ ገበያ መጠቀም ይፈልጋሉ። ለዚህ ደግሞ የአየር ትራንስፖርት ማድረግ ትልቁን ሚና የሚጫወት ነው። ኢትዮጵያ በዚህ ረገድ ደግሞ ቀድማ የሄደችው በጣም ትልቅ ስፍራ አለ። በዚህም ደግሞ እንደ አንድ በሰጥቶ መቀበል ውስጥ በጣም ትልቅ ቦታን ይዞ ለዲፕሎማቲክ ግንኙነቷም ጥሩ መደላድሎችን ሲፈጥር የቆየ ነው የኢትዮጵያ አየር መንገድ። ይሄ አየር መንገድ አሁን ደግሞ በቢሾፍቱ አየር መንገድ እጥፍ በሚባል አቅም ደርጅቶ የሚመጣበትን እድል ይዞ የመጣ ነው የአዲሱ ፕሮጀክት፣ ይሄ ትልቁ ፕሮጀክት ማለት ነው። ስለዚህ በኢትዮጵያ አየር መንገድ የነበረንን በዚህ ዘርፍ ያለንን በአቪዬሽን ኢንዱስትሪ ውስጥ ያለንን ትልቅ አቅም አጠናክረን የምንሄድበት፣ ለዲፕሎማሲያችን ሌላ አቅም የሚሆንበት፣ ለኢኮኖሚያችን በጣም ትልቅ አቅም የሚሆንበት ነው። ኢኮኖሚ ነው አንደኛው ተጠቃሚነት። አቅም አንፃር በነገራችን ላይ እዚህ ጋር ለመጨመር በተለይ ከምርቃቱ አካባቢ ወይ ላውንች ሲደረግ ከጠቅላይ ሚኒስትሩ እንዳነሱትም መረጃዎች እየወጡ እንዳሉትም የቢሾፍቱ ዓለም አቀፍ አየር ማረፊያ ስራ ሲጠናቀቅ እንግዲህ በ2030 ላይ 4 ሌኖች ወይም ደግሞ መንኮኮቢያ 4 ሌኖች አሉ። እዛ ላይ መንደርደሪያዎች ይኖሩታል። እዛ ላይ ወደ 270 አይሮፕላኖችን ማስተናገድ ይችላል። እነዛ አውሮፕላኖች ደግሞ አሁን ስናያቸው በአብዛኛዎቹ ካርጎን የሚያሳፍሩ ናቸው። ኢትዮጵያም በአብዛኛው ካርጎ የላትም። ቢሾፍቱ ያለበትን በተለይ ከመዲናዋ አቀማመጥ አንጻር ለአዲስ አበባም ለቦሌ ኤርፖርትም 38 አካባቢ ኪሎ ሜትር ላይ ርቀት አለ። ከዛም በኋላ የሞጆ ደረቅ ወደብን በዛ በፍጥነት በምን ሊገናኝ እንደሚችል እናስታውሳለን። እነዚህ ያነሳቸው ውቤም አንስተሽዋል። አቅምን ከቦሌ 4 እጥፍ የሚበልጥ ነው ተብሎ ነው የሚነሳውና በየአመቱ ምናልባት ሲጠናቀቅ 1.5 ሚሊዮን ሜትሪክ ቶን የሚሆኑ ካርጎችን ሊያሳፍር ይችላል ተብሎ የሚነሳው የተለያዩ ጭነቶችን እነዚህ እንደመረን ስናያቸው እንግዲህ አሁን የታሰቡትን ውብረስትም ያነሳችሁ በኢኮኖሚ ያነሳው የኢትዮጵያን የውጭና የገቢ ንግዶችን ከማቀላጠፍ አንፃር ትልቅ ሚናም ይኖራል ተብሎ ነው የሚነሳውና ስታየው በአጠቃላይ እንግዲህ ከኢትዮጵያም አልፎ ለአፍሪካም ትልቁ መንደርደሪያም ነው ብለን ማንሳት እንችላለን። ሀገራዊ ስትራቴጂና ልህቀትንም በጣም በከፍተኛ ደረጃ የሚጨምር ጉዳይ ነው ይሄ ጉዳይ። ይህንን ስንል አሁን ቅድም በረከት በአፍሪካ ነጻ የንግድ ቀጠና ማዕቀፍ ውስጥ የተቀመጡ ግቦችን በማሳካት አህጉሪቱ እንደ አህጉሪቱ በጋራ በሚሰሩ ስራዎች የሚኖር ሚና አለ። ሀገራት ደግሞ የሚያበረክቱት አስተዋጽኦ አለ። እዚህ ውስጥ ኢትዮጵያ በሀገራዊ ስትራቴጂና ልህቀቷን ይጨምርላታል ይሄ ጉዳይ ስንል ቀድሞም በአየር ትራንስፖርት አህጉሪቱን ስትጠቅም አህጉሪቱ ከሌሎች አህጉራት ጋር ያላቸውን ትስስር እንዲያድግ የተወጣችው ሚና አለ። አሁን ደግሞ በተለይ በዚህ ስፔሲፊክ ጉዳይ እንኳን ብናይ በነጻ የንግድ ቀጠና ውስጥ ይሄ ግብ እንዲሳካ የሚፈጥረው የሰዎች ትስስርን በማፋጠን በጣም ከፍተኛ የሸቀጦች ዝውውርን በባቡርና በመንገድ የተጀመረውን በዚህኛው ማሳካት ነው ትልቅ ፋሲሊቲ ሆኖ የሚመጣ ለአህጉሪቱም ኩራት የሚሆን እኛም እንደ አህጉር አሁን በተለይ እየገነባናቸው ያሉ ትልልቅ ፕሮጀክቶች
ፕሮጀክቶች እንደ ሀገር ያለንን ሀገራዊ ስትራቴጂክነትና ልህቀትን የሚጨምሩ ፕሮጀክቶች ናቸው ማለት ይቻላል። በትክክል። ስለዚህ ስለነዚህ ፕሮጀክቶች ስናነሳ በተለይ ደግሞ የቢሾፍቱ የዓለም አቀፍ የአውሮፕላን ማረፊያ ስናነሳ በርከት ያሉ ጉዳዮችን እናነሳለን። በተለይ ደግሞ አየር መንገዱ ተወዳዳሪና እንዲሁ ደግሞ ለኢትዮጵያ በዲፕሎማሲና በኢኮኖሚው ዘርፍ ደግሞ ትልቅ አቅምን የሚጨምር የመደራደር አቅማችንን አንገታችንን ቀና አድርገን የምንወያይበትን ዓለም አቀፍ የውጭ ኢንቨስትመንት የመሳብ እድላችንንም ጭምር የሚያሰፋ መሆኑ በዚህ ውስጥ መነሳት አለበት። ሌላው በአቪዬሽን የኢንዱስትሪ ማዕከልነታችንን አሁንም ከማጽናት አንጻር ትልቅ እድልን የሚፈጥርልን ነው። በዚህ ዘርፍ በአፍሪካ ፋና ወጊ መሆናችን ይታወቃል። 80 ዓመት የተሻገረ ግዙፍ ታሪክ ያለው አየር መንገድ እንዳለን ይታወቃል። ይሄ በራሱ ለአፍሪካ ወንድሞቻችን ትሩፋት ሆኖ በርካታ አፍሪካ ወንድሞቻችን መጥተው ስልጠና የወሰዱበት ዛሬ ተቀጥረው የሚሰሩበት እንዲሁም ደግሞ በቀጣይነት ደግሞ በዚህ ኢንዱስትሪ ውስጥ የሚፈጠሩ አዳዲስ ፈጠራዎችን ከቴክኖሎጂ ሽግግር አንጻርም ወደ አፍሪካ አዳዲስ ቴክኖሎጂዎችን በማስገባትም አየር መንገዱ ቀዳሚ እንደሆነ ይታወቃል። ሌላው በጣም መነሳት ያለበት እንደዚህ አይነት ትልልቅ ግዙፍ ፕሮጀክቶቻችን በዓለም አቀፍና በአፍሪካ ደረጃ ካላቸው ትልቅ አንድምታ ባሻገር በሀገር ውስጥ ደግሞ ሰው ተኮር የሆኑ የተሳሰሩ መሆናቸው በዚህ ውስጥ መነሳት አለበት። ሰውን የዘነጉ ሰውን የረሱ ወይም ደግሞ ዜጋን ያገለሉ እንዳልሆኑ መታወቅና መነሳት ያለበት ትልቅ ጉዳይ ነው ብዬ አስባለሁኝ። ይህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በሚገነባበት ስፍራ ወደ 2500 አካባቢ የሚጠጉ አባወራዎች ያንን ስፍራ ለኢንቨስትመንት ለቀዋል። ያንን ስፍራ ለኢንቨስትመንት ሲለቁ ግን መንግስት ይሄንን አካባቢ ዓለም አለው ሲል የነሱን ህይወት ከዚህ ኢንቨስትመንት ጋራ በሚያስተሳስር መልኩ ህይወታቸውን በሚያሻሽል ዘላቂ ተጠቃሚነታቸውን በሚያረጋግጥ መልኩ ፕሮጀክቶች መሰራታቸውንና የሚያርፉበት የሚኖሩበትም ቦታ መዘጋጀቱ በዚህ ውስጥ ሲነሳ ነበር። ይሄም አብሮ መታየት ያለበት ጉዳይ ነው ማለት ነው። ይህንን ካነሳን ዘንዳ ጉዳያችን እዚህ ጋር ገታ አድርገን ወደ ሶስተኛው ደግሞ እንሻገር። ውድ ተመልካቾቻችን አሁንም እየተከታተላችሁ የምትገኙት ከፋና ሚዲያ ኮርፖሬሽን በቀጥታ ወደ እናንተ እየደረሰ የሚገኘውን የሀሳብ ላይ ፕሮግራማችን ነው። ከኛ ጋር ስላላችሁ ደስ ይለናል። በመጨረሻው ጉዳይ ከመሸጋገሪያ በኋላ ተመልሰን እንገናኛለን።